ሁለተኛው የኢትዮጵያና የጣሊያን ጦርነት ጀመረ ማለት ነው። ይሄም በማን ወከላችሁ? በቤዛ የተነሳ እንግዲህ በአርቤቶና በሮቤርቶና በያሬድ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ዋላችሁ? እንዴት ሳመሻችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 12 ነው። ክፍል 212 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንግዲህ ባለፈው ሳምንት ወይም ክፍል 111 እንዳየ ነው ማለት ነው። ቤዚቲን አርቤቶ እንግዲህ እጇን ሲስማት አያየ ነበረ ማለት ነው። በርቀት ከትምህርት ቤት ልክ ሲወጡ ጠብቆ ነበር ያን ያደረገው ማለት ነው። እሱም እንግዲህ በመጠጋት ምን እየተፈጠረ እንዳለ ሲጠይቀትም እኛ አናውቀውም፣ ቀስቴ ነው ያስተዋወቀን፣ ነገር ግን አሁን መንገድ ላይ አስቁሞን እያወራን ነው አለችው። ጣሊያንኛ መሰለኝ የውጭ ዜጋ ነው በማለት ማለት ነው። ይህንን የሚያደረገው ቀስቴ እንደሆነ ማንም ሰው አያውቅም ማለት ነው። ቹቻም እንግዲህ ይህ ፊቱ በጣም ስለተቀያየረ ያሬድ እንግዲህ በጣም ሳይቀየም አይቀርም በማለት እንትን ትላለች ማለት ነው። እሱ ምን አድርጌው ነው የሚቀየመኝ ትላለች ማለት ነው። ቤቾቻም እንግዲህ አንድ ሰው ፍቅረኛውን እንትን እንደሚያደርገው ማኔ ቅራት ይሆናና ምናምን አለች ማለት ነው። ይሄም ሆኖ እንግዲህ ወደ አጠገቡ ጠጋ በማድረግ ለምንድን ነው ልጅቷን አለ ፈቃደኝነት የምስማት ፍቅረኛ አይናት በማለት እንግዲህ አርቤርቶን ያው አናዞታል ማለት ነው። እሱም በጣሊያንኛ እንግሊዝኛ ስለማይችል የሆነ ቋንቋ አምጥቶ የወፍ ቋንቋ ይበሩት የምን ቋንቋ ነው ባላቅም በዛ ቋንቋ እንግዲህ እንትን ብሎባቸዋል ማለት ነው። ቋንቋቸውን ቀይሮ ማንም ሰው ሊገባው ስላልቻለ ቤዝቲ ማይ ፍሬንድ ብሎት ማለት ነው። እና ይህን እንዳለው ማለት ነው ቋንቋ ይቀይርበታል ማለት ነው። እሺ ብሎ በቃ ቹቻም የእሷ ቦይ ፍሬንድ ነው፣ ስለዚህ ዶንት ካች ሃንድ ፎር ቤዛ ብለዋለች ማለት ነው። እሱ ግን ቋንቋ ስለማይቀይር ምን እንደሚያወራ ራሱ ምንም አላወቅም። በግምት ግን ቤዝቲ እሱ ጣሊያንኛ መሰለኝ የሚያወራው ብላለች ማለት ነው። እንግዲህ በድንጋይና በቦክስ እያለ ያሬድ ከዛ ቦታ አርቤርቶ ዞር እንዲል አድርጎታል ማለት ነው። አርቤርቶ እንግዲህ ከዛ ከሄደ በኋላ ለቀስቴ ነበረ ቀጥታ የደወለው ማለት ነው። ቀስቴ ዛሬ ስለደበረኝ እስቲ ጠላ መጠጣት አምሮኛን ይለዋል ማለት ነው። እኔ ገንዘብ ስለሌለኝ ልጠጣ አልችልም ይለዋል ማለት ነው። እሱም ዛሬ ችግር ስለሌለው እና ዘጭ እንደሆነ የእሱን ቤት ማለት ጠላውን የእሱን እንደሚሸፍንለት ይነግረዋል። እንደዛ ከሆነ እንደባለፈው ፏፏ ካልሰራህ መተን መገናኘት እንችላለን ማለት ነው ይላል። እናም በለጠች እንግዲህ ጠላ ቤት ተገናኝተው ጠላቸውን እየከመከሙ ማለት ነው። ፈረንጅ መሆኑን እያወቁ ሁሉም ሰው ሂሳብ እየከፈሉለት ይሄዳሉ ማለት ነው። ምክንያቱም የኢትዮጵያ ሰው እንግዲህ አቀባበል ይችላል በሚለው ማለት ነው። እንግዲህ እየተቀበሉት እየተንከባከቡት ነበረ ማለት ነው። ቀስቴም እንግዲህ አንዳንድ ቋንቋ እየነገረው እሱ ምንም ይሁን ትርጉሙ ይሄ በራሱ መንገድ ተረጉሟል ማለት ነው። ግን ይሄ ሁሉ ሰላም ያልተሰማው እንትና ማለት ነው። ያሬድ እንግዲህ ወደነ ሚኪና አቡሻ ጋር ደውሎ ሄዷል ማለት ነው። እሱም እንግዲህ አርቤርቶ የሚባል ሰውዬ ቤዛ ላይ እጇን ሲስማት አየሁት፣ አይኑንም ጥሎባታል። ስለዚህ እሱ ሰውዬን እንዴት ነው ማስራቅ የምችለው በማለት ያማክራቸዋል ማለት ነው። በአጭሩ የት ነው የሚገኘው የሚል ነበረ ማለት ነው። የሚገኝበትን እንግዲህ ትንሽ ካሰላሰሉ በኋላ የት እንደሚገኝ እንግዲህ ለነ አሻንቲ ደውለው ቶሎ ይሏቸዋል ማለት ነው። እዛቸው ደቅ የሚሉባት ቦታ ላይ እንግዲህ እነ ቀስቴና እነ እንትና ሄደዋል ማለት ነው። እነ ያሬድና እነ ሚኪ የሚገኝበትንም ቦታ እንደዚህ ከተናገረ በኋላ እንግዲህ ቀላል ሰው ነው እንዳልሆነና መጠንቀቅ እንዳለበት ይነግረዋል ማለት ነው። እኔ በፍቅረኛ ምንም ነገር አደርጋለሁ፣ ልኩ ነው ማሳየው፣ ቤዝቲን ሲቀማኝ ቆሜ ማየት አልችልም ይለዋል። እነሱም እንግዲህ ያው ፍቅረኛ ናት ግድ ነው፣ ነገር ግን እንግሊዘኛው ይከብድሃን በማለት እንግዲህ አዛ ያደርጉታል ማለት ነው። ምንም አዛ ቢያደርጉት ግን ያሬድዬ እሳት ለብሶና እሳት ጎርሶ እንግዲህ ወደ በለጠ የጠላ ቤት ሄዷን ማለት ነው። የበለጠ የጠላ ቤት እንግዲህ ተረብሿን ማለት ነው። ምንም ውጭ ሄደው በጣም ብዙ ተደባደቡ። አርቤርቶ እንግዲህ ቤዝቲን ምንም ነገር እንዳልጠይቃትና ወይም ጀስት ፍሬንድ ነች እንጂ ያኔ ፍቅረኛው እንዳልሆነች ምናምን ይነግረዋል።
እንዳየኋትና ስለተመቸችኝ እንጂ ፍቅረኛ ከሆነች አጠገብህ አልደርስም ብሎታል ማለት ነው። ነገር ግን ለቀስቴ ግን ያው በጣም የምወዳት የምወደው አቋምና ከለር መልክ ሳይቀር ነው ያላት ይለዋል ማለት ነው። ይሄንንም ባሰበው እንትን ማለት ነው። እሺ በቃ እንደዛ ተባብለው እንግዲህ እየተደባደቡ ያለ ነው ማለት ነው። እንግዲህ መኮንን ደግሞ እንትናን እየተከታተለው ነበር ማለት ነው። ደመረን እየተከታተለው እሱ ደግሞ ኤላን እየተከታተለ ነበረ ማለት ነው። ኤላንና እንግዲህ ሰብሌን በመንገድ ላይ እየሄዱ እያለ እየተከታተላቸው እያለ ተጎን ማንም ትከታተለው ይለዋል ማለት ነው። እኔ ማንንም እየተከታተልኩ አይደለም ለራሴ ቆሜ ነው ይለዋል ማለት ነው። እሱም ማን እንዳልሆነ ጠንቅቀን እናውቃለን። ሁለታችሁም ማንን ነው የምትከታተለው ይለዋል ማለት ነው። እሱም እየተከታተለ እንደሆነና ማንን ቢከታተል ደግሞ ምንም እንደማያገባውና መብቱ እንደሆነ ይነግረዋል ማለት ነው። ነገር ግን መኮንን በዛ አልተወውም ማለት ነው። ያንተና እንትና ዳኒ ምንድን ነው ያላችሁ ግንኙነት? ምንስ አድርግ ብለህ ነው ያዘዝከው ይለዋል ማለት ነው። ዳኒ የሚባል ልጅ እንደማያውቅና በድጋሚም ምንም ነገር እንዳላለው ቢነግረውም እሱ ግን ፈጽሞ ሊሰማው ፈቃደኛ አይደለም ማለት ነው። ይህንን የሚያየው እንግዲህ የሁሉ ነገር ሲተራመስ ማለት ነው። ድጋሚ ጸጋን እጇን ብታነሳባት ግን የሞትህን መጨረሻ ነው ማደርግልህ ወይም የስቃይ መጨረሻ ነው ላደርግብህ የምችለው፣ ስለዚህ ተጠንቀቅ ይለዋል ማለት ነው። ቀስቴም ማለት መኮንንም እንግዲህ ይሄን ያየው እንትን ማለት ነው። ከዛ ዞር ሊል ይችላል ማለት ነው። ድጋሚ ግን እጅህን አንስተህ ብታሳያ የህይወት መጨረሻ ነው፣ ማስፈራራቱ ግን አልበዛም ወይ ሲለውም ያው ቅጣቱም እንደዛው ስለሆነ ነው እኔ እያስፈራራሁ ያለው እንዳትቀጣ ስለፈለግኩ ነው ይለዋል ማለት ነው። እኔ ምንም አላደርጋትም ብሎ እንግዲህ ከዛ ዞር ይላል ማለት ነው። ዞር እንዳለም እንግዲህ ጸጋዬ እንግዲህ በህይወትሽ ነው የምጫወተው የማንንም ወጠጤ እንደዚህ ማስፈራሪያ እናንተን እያዛሽብኝ ስለሆነ የመጨረሻሽ ነው፣ አሁን ከኔ እጅ አታመልጭም በማለት እንግዲህ ያው ይጎርርባታል ማለት ነው። ይሄን ቢልባትም እንግዲህ ያው እሱ ደግሞ አብሽር እያላት ነው። ዳኒ እንግዲህ እንደተለመደው ቁልፉን ሱቅ አስቀምጦ ሲመጣ እንግዲህ መኮንንም በዛ ሰፈር ነው የተከራየሁት ብለዋል ማለት ነው። እንዴት ነው ሞኬ ሰላም ነው ብሎ ሰላምታ ከተጠያየቁ በኋላ ትንሽ የሰፈር ነው የተከራየኸው የማን ግቢ እኮ እንደተከራየህ አልነገርከኝም ሲለው ምታች ነው እነ አባባ እንትና ቤት ነው እንደተከራየው ቀላ ያሱ ሰውዬ ብሎ አዎ እንደዛ ነው ሲል እና ብቸኝነት እንዴት ነው ለምን አታገባው ምናምን ብለውም ኑሮን የሚያስገባ ስላልሆነ ምናምን ሲለውም ለነገሩ እናንተ አይነት ሰዎች እንደዛ አይነት ሰዎች ብዙም አይመቻቸውም፣ ምክንያቱም ሁሌም በስራ ቢዚ ነው የምትሆኑ ሲለውም አይ እንደዛ አይደለም በማለት ለማንኛውም ያ ቤት የዝናሽ ቤት እንጂ የነጋሽ በቄስ ቤት አይደለም በማለት እንግዲህ መልስ ይሰጠው ማለት ነው። ይሄን የሰማው እንትና እንግዲህ ተበሳይቶ ከዛ ይሄዳሉ ማለት ነው። እንግዲህ ወደ ቀስቴ ስንመለስ ማለት ነው። ቀስቴ እንግዲህ በጣም ለአርቤርቶ ሆኗል ማለት ነው። እነሱ እንግዲህ ፍቅር ያሸንፋል በማለት ሌላው ጀማ ሁሉም ወደ እንትና ነው ማለት ነው፣ ወደ ያሬድ ነው ማለት ነው። ነገር ግን እንግሊዘኛውም አረበኛ ማለት ጣሊያንኛውም ድብልቅልቅ ስላለባቸው ምን ማድረግ እንዳለባቸው ግራ ግብት ብሎባቸዋል ማለት ነው። ይሄን ሁሉ የተተራመሱት ማለት ነው። ጄሪና ሄቨን ደግሞ እንግዲህ ከትምህርት ቤት እንትን እያሉት እየመጡ ማለት ነው። ማፍቀር እንዳለባት እና ፍቅር ደግሞ ምን ማለት እንደሆነ መረዳት እንዳለባት፣ ሰዎቹንም እኮ ፍቅር ሲይዝሽ ልታዝንላቸው ትችያለሽ ትላታለች ማለት ነው። እሷም እኔ ፍቅር ሲያልፍም አይነካካኝም፣ እኔ ደግሞ የሚፈቀሩ ሰዎች አይመስሉኝም እነዛ ሆነ የማውቃቸው ወንዶች ትላታለች ማለት ነው። የአንቺ አፍቃሪ ወይም ተፈቃሪ ለመሆን ለአንቺ ምን አይነት ወንድ ትላታለች። እሱም ጡንቻው ፈርጠም ያለና ቆንጆ መኪና ያለው ትላታለች ማለት ነው። እሱ ጡንቻውና መልኩ እንዳወደድሽ ሆኖ ሀብት ባይኖረው ስትላትም በነጭ ባህር ዛፍ ታጥኜ ይወጣልኛን ጉንፋን ነው ፍቅር ሳይሆን በማለት መልሳላታለች ማለት ነው። ውድና የተከበራቸው የፍቅር ጎጆ ቤተሰቦች ከዛሬ ይዤላችሁ የመጣሁት አፍላ ፍቅር ይሄን ይመስል ነበረ ማለት ነው። ከወደዳችሁ ላይክ ሼር አድርገው ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ።